ተኩስ እየተተኮሰ ነው በድንጋይ የሰፈ ጤና ይስጥልኝ የቻናል የተከታታዮች ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እዚህ ጋር የምትመለከቱትን ሰው ታውቁታላችሁ? ዴባ ይባላል። 100 ብር ወድቆበት ዝቅ ብሎ ማንሳት አይችልም። ይገርማቸዋል። እና ደግሞ የ3 ብር ጫት ለማሸከም የ5 ብር ሰራተኛ የሚያመጣ ሰው ነው። ለማንኛውም ማን ያዘዋል ከሚያቀርባቸው እብዶች መካከል በጣም ቫይራል የወጣውን ዴባን ነው ይዤላችሁ የመጣሁት። የድሮ ዱርዬዎች ደውለውለት እኔ ታዋቂ ለመሆን ብዬ ነው እንጂ ፉፋ ነው ፎሎወር ለማግኘት ነው እና ባካችሁ ብሏል እየተባለ ነው። ለማንኛውም እስኪ ሳክሱን ሰምተን እንመለስ። በኋላ ደግሞ ጀማዎቹ ምን እንዳሉ አብረን ያለን። ቻናሌ ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ ሙሉ ወጥቷል። የሚሄድበትን መንገድ አላቅም። መኪናው ከክብደት በላይ ጭነናል። አንድ ጓደኛዬ በጎን እየሮጠ ነው። ይሄ ሊትራሊ ፊልም ሊመስል ይችላል። ሪል ላይፍ ስቶሪ ነው የምነግርሽ። ምን ያህል በቃ በፊልም የምናየውን ጋንግስተር ህይወት እንደምንኖር። እዛ ጓደኛዬ እንደዚህ ነው እየሮጥኩኝ፣ ያ ሁሉ ጀማ እያለ እንደዚህ ነው ክፍ ያደረኩት በመስኮት። ከዛ ኦኬ እሱ ያለው አልገባችሁም መሰለኝ። እኔ ላሳያችሁ። እንደዚህ እቅፍን ያደረገው እንደዚህ እቅፍን ያደረገው ክብደቱን ስላልቻልኩትና ድንጋጤ ላይ ስለነበርን እሱ ሾልኮ ገባ በጋቢና። እንዴት ብዬ ልንዳ? ሰውነቱ እንደዚህ ነው፣ ጭንቅላቱ የሚቀጥለው ጋቢና ላይ ነው፣ እግሩ ውጪ ነው ያለው። መሪውን መያዝ አልችልም። እንዳለ የድንጋይ ናዳ ነው የሚወርደው፣ የጥይት ሩምታ ነው የሚወርደው። እና የዛ ሁሉ ጀማ መጨረሻ አንድ ሹፌር ላይ እኔ ላይ ነው የሚሆነው። እና የዛን ቀን በጣም የተሰማኝ ቀን ነው የምነግርሽ። እና እየነዳው ከስር መሪውን ያዝኩት። ከስር መሪውን ይዤ እየወጣን እያለ ፒስታ መንገድ እየወጣን እያለ ኤን አረገው። ምክንያቱም ሁለት ሰው ጋቢና አለ፣ እሱ ሶስተኛ እንዲገብቷል። እግሩ እዚህ ላይ ነው ያለው፣ አይመችም ለመንዳት። ኤን ላይ ሲያደርገው መኪናው መሄድ አቆመ ይላል። በቃ አይሄድም። ከዛ በጣም ብዙ ዱላ ቀመስን። ማርሹ ላይ ሲተኛበት ኤን ላይ ሆነ ነው እያለን ያለው። ድሮ መኪኖቹ በሙሉ ማኑዋል አይደሉ? እንዴት ነው ወደ ኤን የሚሄዱት? ስንቀምስ እንደምንም አድርገን ዲል ያድርገው ተባባልን። ከዛ ሳቦስ ተንጆሱም ሹፌር ስለሆነ ልክ ሲስበው ሲገባልን ማርሹ ወጣ። ከዛ ሰፈርና እንደ እኔ የተማርኩ ሰው ነኝ፣ እኔ ምሳም ሰው ነኝ፣ ቤተሰብ ያለኝ ሰው ነኝ፣ ልጆች ያሉኝ ሰው ነኝ፣ ከደህና ፋሚሊ የመጣው ሰው ነኝ። ለምን በየሄድኩበት ጥይት፣ በየሄድኩበት ድንጋይ፣ በየሄድኩበት ሌብነት፣ በየሄድኩበት እስር ቤት ይሄ ላይፍ በቃ እንኳን መረረህ አባቴ እንኳን መረረህ። ለማንኛውም ዴባ እስር ቤት ውስጥ ተላላኪ ነበረች እያለ እንግዲህ የዴቭን ሳክስ ሰምታችሁታል። ዴቭ ማፊያ በነበረበት ዘመን የነበሩ እውነተኛ ማፊያዎች መካከል አንዱ የሆነው ኬፓሶ ለዴቭ የሚሆን ምላሽ ይዞ መጥቷል። እንደውም ዴቭ እስር ቤት በነበረ ጊዜ ተላላኪ ነበር የሚል ጭዌ ጭምር ነው ይዞ የመጣው። እስኪ ኬፓሶን አይተን እንመለስ። በጣም ነው ግራ ይገባኝ። ምንድነው እኔ እኮ መጀመሪያ ላይ ከዛ ደግሞ የሆነ ጌም አለ GTA ቫይስ ሲቲ የሚባል ምን ተጫውተው የሚያውቅ ያውቀዋል። ገብቷል። ሳን አንድሪያስ ድረስ ምናምን አለና ልክ ጌሙ ራሱ ነው የሚመስል ካራክተሩ። በእውነት ነው ብለ ይመጣል። የፈለገው መኪና ላይ የፈለገው መኪና መንገድ ላይ አስቆሞ ገብቶ ይነዷል። ፖሊሶች ተኩሱባል። በቃ ጌሙን መሰለኝ አይ ቲንክ በጣም ረጅም ጊዜ ተጫውቶታል ይመስለኛል። አዲክትድ ያደርጋል ጌሙ። አሁንም ስቲል አሁን ሳን አንድሪያስ ምናምን ብሎ ሌላ ታሪክ ገብቷል ነው 2016 ላይ። በዛ ዳይላማ ውስጥ ሆኖ ነው። በዛ ዳይላማ ውስጥ 100% is like that እንጂ ቢኖር አያወራውም። ይሄን ነው የምልህ ሶፊ፣ የኖረው ሰው አያወራውም። እኔ እየደበረኝ ነው እኮ እዚህ ቦታ ላይ መጣሁት። ገብቷል። ግን በቃ ማለት you can't do that እስካለንማ አትችልም። ሜቢ ወኛ ካለፍን በኋላ አወራ እዛው ሳክስ ምናምን ይዱ ይተኝው። ግን እስካለን የምታወራው ነገር ዋጋ ያስከፍላል። አሁን እንደው ብታገኘው ምን ትለዋለህ? በጣም ዋጋው ነገር እሱ ነው። ላገናኛችሁ ደስ ይለኛል። በእውነት ነው ደስ ይለኛልና በቃ በጣም ደስ ይለኛል። እስቲ አገናኘ። በዚህ ማጋጣሚ እንግዲህ ልጁም እየሰማ ስለሚሆን ቪዲዮውን እንግዲህ በቀጥታ ስርጭትም እንዲሁም የተቆራረጠ ቪዲዮ ከደረሰው ያው እንደሚያገኝ በእርግጠኛነት አምናለሁኝና ከዛ አንፃር እንደው ሌሎችስ ጓደኞች ምናምን እዛ እናንተ ጀማ አካባቢ ሲያይ እንደው አልተናደዳችሁም? አልበሸቃችሁም? ስማ እኔ ወደዚህ ከመጣቴ
ልክ ይሄን ቪዲዮ እንዳየን ማለት መጀመሪያ አልኩ እንደ ቀልድ ነበር የተውኩት። በቃ ይሄ በቃ ጤነኛ አይደለም አሉ የሆነ ቦታ ደርሰው ይመጡና በቃ ሌላ ታሪክ የሚያወሩ ሰዎች አሉ። እኛ ግራ እስኪገባን ማለት ነው። ስፔሻሊ የከተማ ልጆች የኛው አውሬ ያደጉና በቃ ትቼው ነበር። ከዛ አላስቀምጣለሁ። የሚገርም አንተ የምርህን ነው እንዴ? በሶስም እንዲህ የተነሳ ምን እየባለ የሆነ ነገር አትሉም ወይ? አንተ ትቀርባለህ፣ ያው ታውቃቸዋለህ፣ ለምን አታወራቸውም? ኬፓ ወጣ ሄው ዶይንግ ምናምን ሲሉኝ በቃ ይምራ መረሩኩና የምርም ደግሞ ቪዲዮውን በደንብ ደግሞ ሳይው ሙሉን አልጨረስኩትም። የሆነ ያው የተቆራረጠ መጣል ለቲክቶክ ላይ አይ ቲንክ ሰውም ሆን ብሎ ይመስለኛል የሆነ የሚያናድ ነው የሚለቁልኝ ላይ በ10 ጥይት እንደዚህ ተራክፎብኝ ለክ የለም ተኮስ ዘልዬ ገብቼ ምናምን the fuck you talking about ማነቀ where have you been though እኔ ያልኩ እኮ ደለማ ላይ ጌም ደለማ ነው ያለው ከመዋመን እኛ የት ነበር ማነቀ እኛ የት ነበር ገብቷል። እኛ እኮ መኪናችን ይታወቃል፣ ሞተራችን ይታወቃል። በቃ የሚያውቅ ሰው ያውቃል አልኩ። አሁን ይሄን ጋቢና አይቶ የሚያውቅ ያውቃል። ገብቷል እንጂ መተን አንጮህም። አሁንም በቃ አልኩ በዚህ ፕሬሸር ነው የመጣሁት። ማይሆን ነገር ያስተላልፈ ስለሆነ ማቆም ሳለበት ነው። ከምሰራው ካለው ደግሞ ሙዚቃ አይደለም መልእክት ነው። ከዛሽ መልእክት ጋር ደግሞ ተጋጨብኝ። እንግዲህ እንስማት። መልእክቷ ምን አይነች? ከአዲስ አበባ ነኝ ነው የሚለው እኮ። እስቲ ምን የተወሰነው ማለት ይቻላል በዚህ አጋጣሚ? ያው ከአዲስ አበባ ነኝ፣ ከአዲስ አበባ ውብ ከተማ፣ ከአዲስ አበባ ነኝ፣ ከአዲስ አበባ ያራዳ ልጅ መፈጠሪያ። ኬፓሶ ከባድ ሰው ነች። ዴቭ ጉድሽ ፈልቷል። ለማንኛውም ምን አይነት መልእክት ይዞ ነው ይሄ ሰውዬ በመጀመሪያ ደረጃ ሚዲያ ላይ ቁጭ ያለው? ሊቀርብ የተቻለበት ምክንያት አዎ አቅራቢውም እርግጠኝነት ወይ ፊልም አይቶ አያድገው አያውቅም መሰለኝ። ማን አዘዋል? እኔ እንጃ የሆነ ሰውዬ ምን ያለ ብቻ የሚጮህ ሰውዬና ፊልም አይተህ ካላደክ ወይ ፊልም አታውቅ ሆነ ለምሳሌ አሁን የከተማ ልጅ ይመጣና ያየውን ፊልም ራሱ ነው ያወራል። አንድ እንደዚህ አይነት ሰዎች ካራክተራቸው ባይደው እንደዚህ አይነት ሰዎች አሉ which is ብዙዎቹ ከተማ ላይ የሚያሉ ከፍለው ነው እርድና የሚማሩት ማለት ይገብቷል። ኦሪጂናል ድርዮች አሉ ከነሱ ጋር ለመቀላቀል ትከፍላለህ which is ስፖንሰር አንተ ነህ፣ ጋባዥ አንተ ነህ። አንተ ተፈልገህ ፒክ ትደረጋለህ ምክንያቱም ጋባዥ ነህ። እንደዛም የጋበስክ ግን መስመር አታልፍም። ከዛ ያው የጋበስኩ ያለው ድርዬ ጋብዣዋለሁ ብለህ መስመር አታልፍም። ተከባብረህ የምትኖረው እና እሱ አሁን እንደዛ ከፍሎ ነው። እንደውም እኮ አንዴ ተገናኝታችኋል የሚል አይ ቲንክ ሸዋሮቢት ነው የተገናኛችሁት። እንደዛ አይነት ነገር ስለሰማሁ ብዬ በቃ ምን ልበል በእስር ቤት ደረጃ የሚባላሉ መሰለኝ አይነት ሰዎች እንደ እሽኮ ነው። እሽኮ ምንድን ነው? የሚሸከም ነገር ነው አይደለም። እሽኮ ማለት መሰለህ ላይክ ወንድ አለ። ይኸው ቅድም አላልኳችሁም? እሽኮ ነው ተላላኪ ማለት ነው። ስሙት። ወንዳ አለ። ወንድ ስትሆን ታሪክህ የሚር ብቁ ሲሆን እንደዚህ በሚዲያም ወጣ አይደለም ማንም ሆነ አይደለም። ልክ እንደዛ ብቁ ስትሆን ያንተን ልብሶችን የሚያጥብልህ አካባቢ የሚያጸዳልህ የሚላላክልህ which is ወዳጅህ ቅርብ ነው ግን በግሬስም በፓወርም ትለያያላችሁ። ስለዚህ አንተን ያገለግልሃል as long as you stay in the prison እሱ ሰርቭ ያደርግሃል። ገብቶሃል? የእሱ እንትን አሽኮ ነው ይባላል። አይ ቲንክ እሱ የሙሉ የግቢው እሽኮ ነበር መሰለኝ። እሽኮ ነበር ያዛ ማለት ነው። ያውን ያለበት አካሄድ ያሳለፉ እንደዛ ነው እንጂ እንደ ወንድ የኖረ ሰው ወጥቶ እንደዛ አይወራም። ነውር ነው። ስንት ወንድ ልጆች አሉ መሰለ ስንት እውነቴን ነው የምልህ። አሁን እዚህ ጊዜ ላይ ሆነን ነገሮች በተቀየሩበት እንደምታይ ነው ዘመኗ መሄደችው አካሄድ እንዲያየው ነው። አብረህ አፕግሬድ አድርገህ ካልኖርክ አይሆንም። እና which way you are upgraded ነው ብለህ አሁን this way like ቢሆነ ተመታ ስቶሪ ያወራ እየፈጠርክ 300 ሰውኛው አይሆንም እንኳን ስቶሪ ሊፈጠር ለመስማት ታሪኩን መፈጠሩ ከ300 ሰው በኋላ ራሱ ሊሰማው አይችልም። የሚያወራው ነው ያሳፍራል። ማለት ሰው የለም I don't know maybe በከተማ ባለው ከተማ ለውጥ ላይ ቤቶች ሲፈርሱ ምናምን በዛው አብሮ የከተማው ሰው ከከተማ ወጥቶ ታሪኩን በዛው የቀረ መስሎት ይሁን ምናየው ምናዳምጠው ወይ ሌሎች የሚሰሙት አላውቅም። በካንድ ኮንፊደንስ ዳይ ጋር ነው ማለት doesn't work you know man። እንግዲህ ኬፓሶ ይሄንን ብላለች። እሽኮ እንግዲህ እንደሰማችሁት ነው። እሽኮ እስር ቤት ውስጥ ማፊያዎች ታስረው ሲገቡ እሱ እንዳለው በፓወርም በግሬስም የበላይ የሆኑ ሰዎች ናቸውና እነሱን የሚያገለግላቸው ደግሞ ሌላ ዝቅተኛ እስረኛ አለ ማለት ነው። ዳኒ እንደሱ ነበረች። እንደዛ ነው እያለ ያለው እንግዲህ ሶፎንያስ ዳኒን ከኬፓሶ ጋር ላገናኛችሁ ወይ ብሏቸዋል።
እነዚህ ሰዎች ደፍረው ፊት ለፊት ይገናኛሉ አይገናኙም የሚለውን ነገር እስኪ ወደፊት አብረን የምናይ ይሆናል። እናንተ ግን ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ከዛ በፊት ግን እስኪ የሚቀጥለውን ቪዲዮ አይተን እንመለስ። ዱርዬና ወመኔ ይለያያል። ወመኔ አይንም የለው ምላስም የለው ጆሮም የለው አንገትም የለው አዙሮ አይም ሚዛንም የለው ልብም የለው ወመኔ። ዱርዬ አይንም አለው አንገትም አለው ጆሮም አለው ልብም አለው ሚዛንም አለው። ከማን መብላት እንዳለበት አቃል ማን አንድ ዱርዬ ካለ አገር አለ፣ አንድ ዱርዬ ካለ ሰፈር አለ፣ አንድ ዱርዬ እናት ካለች ሰፈር። እስኪ በሰውየው ሐሳብ መሰረት ወመኔ ማን ነው? ዱርዬ ማን ነው? እነዚህ ሁለት ሰዎች ዱርዬ ናቸው ወይስ ወመኔ ናቸው? ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻል።